አመሰግናለሁ በጣም ስላስገባሽኝ። እሺ እናቴ እሺ እኛም እናመሰግናለን ስለመጣሽ። እና ጀነራል ታሪክ ነው ማናግርሽ። በሁለተኛ አካውንትን የመጣሁት ምክንያቱም እናቴ እንትን እንዳትደነግጥ ስለፈለግኩኝ ነው። እና ላይቭን ይዘውና ለእሷም ጥሩ ነገር እንድትመክርልኝ ስለምፈልግ ነው። እሺ እናቴ እሺ አመሰግናለሁ። እሺ ማሩ። እና እኔ ተወልጄ ያደግኩት አዲስ አበባ ነው። 22 ዓመቴ ነው። እና አሁን የምኖረው ፈረንሳይ ነው። ከመንታ እህት አለችኝ። እህቴን ታውቂያታለሽ? ሁሌ ትመጣለች እስክስታ ምናምን ልጨፍር። ኦኬ ማርታ ትባላለች። ኦኬ ያ እና አዎ አዎ እና በቃ አብረ እኔ ማርታ እህቴ ናት። እና ታናሽ ልጅ ወይኔ ጉዴ ፈላ አማርኛ ይቅርታ። እሺ ታናሽ እህት አለችኝ። እሺ እና ወደ 7 ዓመት አካባቢያችን እናቴ እኛን ከአባቴ ጋር ነበረ ድሮ ትታን የሄደችው እስከ 7 ዓመታችን ማለት ነው ሀገር ቤት። እሷ ተሰዳ የመጣችው መጀመሪያ ጣሊያን ሀገር ነበረ። ቻት እና መጣች ይቅርታ። እና ጣሊያን ሀገር ተሰዳ ሄዳ ብዙ ትሰራ ነበረ እኛን ለማምጣት ማለት ነው። በህግ መልክ ልታመጣ ማለት ነው። እና ብዙ አመት ቆየች፣ ሰራች ምናምን ጥሩ ነገር ላይ ደርሳ መጀመሪያ አባታችን ሄደ። እኛን ለሰራተኛ ትተውን ሁለቱም ተያይዘው ሄዱ ማለት ነው ነገሮችን ሊያስተካክሉ። ከዛ እኛ በሰራተኛ 3 ዓመት ምናምን ቆየን በሰራተኛ እያሳደገችን። ከዛ በኋላ ሁሉ ነገር ሲሳካ አባቴ መጥቶ እኛን ይዞን ወደ ጣሊያን ይሄዳል ማለት ነው። ከዛ 3ታችንንም ይዞ ሄዳል። እናቴ በጣም ብዙ ነገር ያሳለፈችበት ነው እኛን ለማምጣት ማለት ነው። በቃ ልጅ ሳታየን ያደግንበት። ግን በቃ እግዚአብሔር ይመስገን እዛ ከገባን በኋላ ኑሮ ምናምን መኖር ጀመረን። እና አባታችን የሆነ የሚቀያየር እንትን ነገር አለው ማለት ነው። እንዴት አይነት ጥሩ አባትነቱ እኔ ምንም ትዝ አይለኝም እስካሁን ድረስ ማለት ነው። እናቴም በጣም ይቀጠቅጣን ነበረ፣ እኛንም እንደዛው በጣም ይመታን ነበር። አንዳንዴ ትምህርት ቤት ስንሄድ ዩሮፓ ሀገር እንደሆነ በጣም አቴንሽን ያደርጋሉ። ማለት የሆነ ነገር ቆስለሽ ከመጣሽ ወይ የሆንሽ አይንሽ በልዞ ምናምን 1 ጊዜ 2 ጊዜ ያው አስተማሪ ልሸውጅ ትችያለሽ። ሮል ምንድነው ስኬቲንግ ስጫወት ወድቄ ነው ትያለሽ፣ ወይ እንደዚህ ነገር ተፈጥሮ ወድቄ ነው እንደዚህ ብለሽ ትያለሽ። ግን የሆነ ጊዜ በጣም ቁስላችን ሰውነታችን ላይ እየበዛ ሲመጣ ሲያዩ ይጠይቁናል። እኛ ደግሞ ያው አስቸግረን እንደዚህ ተገርፈን ነው ምናምን ብለን የሆነ ጊዜ ያለን ማለት ነው። ከዛ እኛ ውጭ ሀገር እንደዚህ በጣም እንትን እንደሆነ አናቅም ነበረ። ያው አንዳንዴ ሆድሽ ይበስብሽ የለ አንዳንዴ ሲበዛ በቃ እንደዛ ነው ብለን ተናገርን። በቀጥታ 2-3 ቀን እኛ ትምህርት ቤት የሆነ ክፍለ ጊዜ ላይ ፖሊስ ለካ መጥቶ ትምህርት ቤት ታች እየጠበቀ ነው። ከዛ ሁላችንንም ጠሩን፣ እኔም እህቴንም ሁለቱንም ተጠርተው መጡ። ከዛ በኋላ አናገሩን። እኛ ደግሞ ያው እንትን ምንድነው ያው የተፈጠርነውን ነገር አስረዳናቸው። ግን ያው በቤተሰባችን ዙሪያ መጥፎ ነገር እንዲደርስ ምናምን እንደማንፈልግ ነገርናቸው። ከዛ በዚያ ያው ፖሊስ ያዘው ነገሩን እና ነገሮች ርቀው ሄዱ ማለት ነው። እሱም እኛ እንዳይጠጋ ምናምን ተደረገ ማለት በጣም ስለሚመታ ምናምን ተለያየን። በቃ በእኛ ዙሪያ ራሱ እንዲጠጋ ተከለከለ ማለት ነው። ከዛ በዛ ዙሪያ ነገሮች እየተባባሱ ምናምን ሲመጡ በቃ ከእናታችን ጋር ተያይዘን ወደ ፈረንሳይ መጣን ማለት ነው። ከዛ ወደ ፈረንሳይ መተን ሁላችንም ተማርን። ጥሩ ደረጃ ነው አሁን ያለነው ሁላችንም እግዚአብሔር ይመስገን። መንታዬ ህግ ትማራለች፣ እኔ ደግሞ ሆስተስ ነኝ። ታናሼ ደግሞ እሷም ትምህርት ትማራለች። እና በቃ ነገሮች እየቆዩ ሲመጡ እሱም ወደኛ አይመጣም፣ አይጠይቅም፣ ምንም አይልም፣ ያው እንደ አባትነቱ ማለት ነው። እና አሁን አሁን ከ1 ዓመት በፊት ወደኛ ይመጣል ማለት ነው። ከዛ ወደኛ ከመጣ ይመጣና ይጽፋል ምናምን በኦንላይን ላይ ፈልጎ አግኝቶን እና ያው አባታችሁ ነኝ ምናምን ብሎ ከዛ እና የሆነ ጊዜ እናቴ ፌስቡክ ላይ የሆነ ነገር ተለቆ ታያለች።
የእሷ ጓደኛ ጣሊያን የነበረችው ጓደኛዋ ፌስቡክ ላይ የልጆቿ የእሱን ስም የአባታችንን ስም ይዘው ማለት ነው። ከዛ ግራ ይገባታል። ያው ለእኛ ትልከዋለች። ከዛ ስናየው ልጆቹ ድሮ እኛ እዛ ጣሊያን ያለን 2 ልጆች ወልዳ ነበረ የእሷ ጓደኛዋ። ግን እንዴት ዛሬ የእሱን ስም ይዛሉ ምናምን የሚል ነገር መጣ። ገባሽ? እና እኛ ወደ ፈረንሳይ ስንመጣ ወደ 14 ወደ 15 እየሄደን ነበረ። ከዛ በኋላ እኛ ደግሞ 18 ዓመታችን ሲሞላን እናታችን ቁጭ አርጋ ብዙ ነገር ነገረችን፣ በአባታችን ዙሪያ እያሳለፈችውን ኑሮ በቃ ብዙ 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 ለእሷ ብላ የያዘችውን ነገር ማለት ነው። ከዛ እኛም ስንረዳ ያው ለምን እኔ አሁን ለምሳሌ ዛሬ ለምን የሚል ብዙ ነገር ጥያቄዎች አሉ። ለምን እንደዚህ ሁሉን ነገር ከያሽለት ለምን እንደ ውሻ ይቀጠቅጥሻል? ለምን እንደ እንትን ይተፋብሻል? እሷ ናት ሁሉን ነገር አርጋ ከሀገር ወደ ውጭ ያመጣችው። የሆነ በሽታ ስላለበት ከምንድነው ከሀገር ቤት ወደ ውጭ ሀገር ሰው ስታስመጪ እንትን ትደረጊ የለ ደም ምርመራ ምናምን ትደረጊያለሽ አይደለ? በዛ ሰዓት ሲደረግ የሆነ በሽታ ታወቀበት ማለት ነው። እና አትሄድም እሱ መሄድ አይችልም ስለተባለ ነው እሷ ቀድማ የመጣችው ወደ ውጭ ሀገር ማለት ነው። እሷ ግን ብዙ ነገር አድርጋ ብዙ ህይወቷን ሁላ ሽጣለት ነው ያመጣችውን ማለት እንችላለን ዛሬ። ከዛ ሁሉን ነገር እንደዛ አድርጋ አምጥታው ምን ብላው፣ ግን ዛሬ ምንም ገባሽ፣ ይህንን ፌስቡክ ላይ ስታዩ ትደነግጫለሽ። ምንም ባያወራንም ምንም ባይለንም ያው እንይዘዋለን ማለት ነው። ገባሽ? ከዛ እና አሁን ከአንድ ዓመት ምናምን በፊት ሲመጣ እሱ እኛን ሊያወራን አይደለም፣ በእሷና በእሱ ዙሪያ ባለው ነገር ነው። ማለት ይሄ ቤት ክፍለ ሀገር በነበራቸው ንብረቶች ምናምን በእንደዛ አይነት ዙሪያ ነው ሊያናገረን የመጣው። እናም እኛም በዛ ሰዓት እሺ ብለን ተቀብለን ልንሰማ፣ እናቴም ደግሞ የሆነ የተለያዩ የወረቀቶች ኢትዮጵያ ባላቸው ንብረቶች ዙሪያ በሰላም እንዲቋጭ ነበር የፈለገችው እና እኛንም እንደመጠቀም ነገር ነው ያደረገችው ነገሩን ማለት ነው። ከዛ በኋላ በእኛ መጥቶ እንደዛ ከተነጋገረ ምን ካለ በኋላ ከጨረስን በኋላ በሰላም ነው የተሰነባበት ነው። እሱም ወደ ጣሊያን ገባ፣ እኛም እዚሁ ቀረን። ከዛ በሰላም እያናገር ነው ምን እያልነው የምፈልገውን ወረቀቶች ስጣት፣ ለቤት ባላት ንብረት በቃ በሰላም ተካፈሉና በሰላም እንድትለያዩ ምናምን የሚል ጥያቄ ስንጠይቀው ገደል ግቡ አለን። ሁላችሁም ገደል ግቡ፣ እኔ አያገባኝም አለ። ከዛ እንደዛ እያለ አመት አለፈ። እናቴም እዛ ሄዳ እዛ ከሄደች በኋላ ተገናኝተው ለእኛ ሳትነግረን ተገናኝተው ያላትን ንብረት እስከ 75 ሳንቲም ድረስ ተካፍላ መጣች። ሁሉ ነገር ተካፍላ መጣች። ከዛ እዚህ ከመጣች በኋላ እኛ ላይ ታለቅሳለች። እኔ እንደዚህ አርጌ፣ እኔ እንደዚህ አሳልፌ፣ እኔ እንደዚህ አርጌ እጄ ላይ ምንም ንብረት የለኝም፣ አሁን ባዶ ሰው ነኝ ባዶ። ከዛ ሁሌ ታለቅሳለች እንደዛ ያለችኛል ማለት ነው። ከዛ እኛ ምን አላት፣ የዛኔ ስትሄጂ የተሳሳትሽው ለምንድን ነው እንዳለ ያለሽን ነገር እንትን ብለሽ እኛን ራሱ ሳደዊ ምን ሳትይ። ከዛ እሷ እውነት ለመናገር ኢትዮጵያ ስትሄድ አክስቴ ምናምን ሰብስበዋት ይሄ ምንድን ነው የምናባት ነው የነፍስ አባት ነው የሚባለው መሰለኝ ይዘው እንዲታረቁ ምናምን ተደርጎ ነው ገባሽ ሊያነጋግሯቸው ምናምን ነበረ። እና እሷ እንደዚህ ይፈጠራል ነገሮች እንደዚህ ወደዚህ ይቀያየራሉ ምናምን ብሎ አልታሰበም ነበረ። ከዛ በቃ እንደዛ ሆነ። እሷ ያላትን ቆራርሳ ሰታ መጣች። አሁን ደግሞ የሚያስፈልጋትን ሁሉ ነገር አሁን በሱ ስም ነው ያለው። ያላቸው ቤት 3 ቤት ነው ያላቸው አገር ቤት ውስጥ ማለት ነው። ብዙም ባላቅም ባላቸው ንብረት፣ ምክንያቱም እነሱ ናቸው ያፈሩት። ስለዚህ እኔ አሁን ዛሬ አያገባኝም ባላቸው ንብረት። ግን እኔ አሁን አንቺ ጋር የመጣሁት እና አንቺ ጋር የመጣሁት ምንድነው አሁን 22ኛ ዓመታችንን ስንይዝ በ22ኛ ዓመታችን ላይ ቲክቶክ ላይ ሁላችንንም አዳረገንና የልደታችን ቀን የተጋባበትን ከጓደኛዋ ጋር የተጋባበትን ፎቶ ለቋየን ማለት ነው። እሺ እና ይሄንን ስናይ ሁላችንም ደነገጥን። ማለት ያልጠበቅነው ነገር ነበር ገባሽ? ከዛ ይሄንን ስታውቅ እንዴት አንደኛ ነገር ያልገባን ነገር ምንድነው እንዴት ያልተፋታ ወንድ
ማለት በወረቀት አልተፋቱም። ፍርድ ቤት ድረስ ሄደው ፍርድ ቤት ከልክሏቸዋል። ምክንያቱም ፍርድ ቤት ምንድነው እናቴ እንደነገረች ፍርድ ቤት ሲያይ እንደውም እህትና ወንድም ነው የምትመስሉት፣ የተጣላ ሰው ራሱ አትመስሉም ብሎ ነው የላካቸው የኢትዮጵያ ፍርድ ቤት ማለት ነው። እና አላፋታቸውም ነበረ። ከዛ እንደዛው አድርጎ ነው ትቷቸው የመጣው። ከዛ እናቴ ብዙ መቆየት አችልም ነበረ ኢትዮጵያ። ከዛ ትታ መጣች ማለት ነው። እና ይሄ ሁላ ግን ምንም ፍቺ ሳይኖር ምንም ሳይኖር እንዴት እንደተጋባ እሱም ግራ ገብቶናል። እና ግን አሁን እኔ እንትን ማለት የምፈልገው እናቴን ነግሬያታለሁ። ማለት ሁሉ ነገር በቃ ዛሬ ባዶ አይደለችም። ምክንያቱም 3 ልጅ አፍርታለች። 3 ልጅ ማለት ትልቅ ነገር ነው። ሁላችንም ትልቅ ነን። ትንሿን ብትሆን ከ18 ዓመት በላይ ነው ያላት። አሁን 19 ወደ 20ዋ እየሄደች ነው። እና ደስተኛ እንድትሆን የራሷን ህይወት እንድትመራ ዛሬ ብታያት ማለት ነው ሰውነቷን ራሱ የሆነ ምንድን ነው ቆዳዋ ላዋ ላይ በጣም ከስታ ጥንጥዬ ህፃን ነው የምትመስለው። እድሜዋን ራሷ አትመስልም። ለራሷ መኖር ዝም ብላ ማልቀስ፣ ዝም ብላ ያለፈ ነገር አልፏል። ሁሌ እንላታለን አልፏል፣ ችግር የለም። አንዳንዴ እኮ ተነስቶ ውጭ ወተሽ ለስራ ብለሽ ስትሄጂ አክሲደንት ደርሶብሽ በቃ መራመድ ራሱ ማትችይበት ነገር ይደርሳል። እና ደግሞ በቃ ሰው ያስፈልግሻል እንደዚህ ምናምን ብዙ ነገር ይፈጠራል። ዛሬ ተነስተሽ መስራት ትችያለሽ፣ እንደዚህ ማድረግ ትችያለሽ፣ እንደዚህ አብረን እንላለን። በቃ አንቺ ጠንካራ ሴት ነው፣ እንደ ጠንካራ ሴት ነው ማየሽ። ስለዚህ ምከሪያት፣ የሆነ ነገር ብይልኝ ከምታለቅስበት እንድትነሳ እና ምንም ባላን ነገር ደስተኛ እንድትሆን ማለት ነው። እኛን አሰማም መከርናት ምናልናት ተጣልተን ሁላ ነበረ። ግን እኔ በጣም ነው የሚያሳዝነኝ። ሰሞኑ የሆነ ነገር ብላኝ በጣም ይቅርታ አሳዘነኝ። ምክንያቱም አንቺ ባለሽበት ስለሚመችሽ ነው የሆነ እንደዛ ነገር አለችኝ እና ከፋኝ። ምክንያቱም ምን ያስብላታለሁ? በጣም ነው ማስብላት፣ በጣም ነው የምወዳት እናቴ በጣም ግን ያው እንደዚህ ማለት ከስታ ምናምን ስታያት እናቴን አውቃታለሁ። ገባሽ? ከዚህ በፊት እንዴት በጣም አሁንም ቆንጆ ናት፣ ብከሳም ቆንጆ ናት። ሞዴል ነሽ ነው የምላት፣ ለእኔ ሞዴሌ ናት። ገባሽ? እና አሁን እኔ የምፈልገው ከኛ አንዳንዴ ከቤተሰብሽ ስትሰሚው አንድ አይነት አይደለም ከውጭ ከምትሰሚው ነገር። ስለዚህ እስቲ አንቺ እንደ ሴትነትሽ እንደ ልጆች እናትነትሽ ምከሪልኝ፣ እንዳሳያት እባክሽ። ማሪስ ማነው ስምሽ? እና ሊስ ነው የሚለው ትክክል ነኝ? አለባለበ ነው ኔል። ይሄ የጥፍር እንትን የምሰራበት አካውንቴ ነው። ኔልስ ባይ አይስ ነው እንጂ ስሜ ሳራ ነው። ሳራዬ፣ እሺ አንቺ የመጀመሪያ ልጇ ነሽ? ኖ ሁለተኛው። መንታነን ግን ቀድማ ያወጣችው እህቴ ማርታ ናት። ማርታ፣ ሳራ እና ትንሿ ማናት? ሶስታችሁም ሴት ናት? ሶስታችሁም ሴት እና በጣም እድለኛ ናት። 3 ሴቶች፣ 3 ጓደኞች፣ 3 እህቶች አፍርታለች። እና እናንተን የመሰላችሁ ልጆች እያላችኋት እናታችሁ ልታዘን አይገባም። በቃ አለፈ እኮ አይደል? ኦልሬዲ በጣም ብዙ አመት ሆኖታል አይደል ይሄ ነገር? አዎ አልፎ የገጠመንን ነገር ይዘን እየኘኘ ማለት ሳይሆን አማራጭ የለንም፣ ሌላ ወደፊት መራመድ ነው። እና እናትሽ እንትን አይታ አታውቅም? ሳይኮሎጂ ጋር ሄዳ አታውቅም? ብለናታል። ሄደሽ ግን ታውቂያለሽ የወላጆች አስተሳሰቦች ያው እንዴት ነው የድሮ ሰው አስተሳሰብ እንደዛ እንበለው፣ እንደዛ አይነት አስተሳሰብ ነው ያላ። ግን ያው ምንም እኔ አይቻለሁ። ለምሳሌ እኔ በእኔ እድሜ አይቻለሁ፣ ነግራታለሁ እንዴት እንደሆነ አይበሏትም። ያው ይሰማታል ለጥሩ ነገርና ያው እፍ ብለሽ የምታወጭበት ነገር እንደሆነ አስረድቻታለሁ። ግን ያው እንደ እንትን ነው እንደ ሼም ነገር ነው የምታየው። አተሳሳቸው አምና እንጂ እሱን ለማሳየት ብላ መጀመር ይልባል። እሱን ለማሳየት ብላ አይደለም፣ ለራሷ ስትል ነው። ለራሷ ስትል አዲስ ህይወት መጀመር አለባት። ለራሷ ስትል ማንም ሰው ለራሱ ሲል ነው አዲስ ህይወት የሚጀምረው። ከራስ በላይ ንፋስ፣ ከራሴ በላይ የምወደው ሰው የለም እዚህ ምድር ላይ። ልጆቼን ከራሴ በላይ አልወዳቸውም። እኔ እናት ነኝ አይደል? ልጆቼን ከራሴ በላይ አልወዳቸውም። ራሴን ነው መጀመሪያ የምወደው፣ ከዛን ነው ልጆቼን የምወደው። ራሴን ሳልወድ ልጆቼን ልወድ አልችልም። ራሴን ስለምወድ ለልጆቼ ሁሌም ጠንካራ እናት፣ ጎበዝ ሴት፣ ራሷን የምትወድ ራሷን የምትጠብቅ ሆኜ ልጆቼን ማኩራት ነው የምፈልገው። ልጆቼ ስለ እኔ እንዲጨነቁ አልፈልግም። ደስተኛ ሁኜ ህይወት መኖር። ከኔ ከራሴ የሚበልጥብኝ ነገር የለም። ትቶኝ የሄደ ሰው ከራሴ አይበልጥም። ትቶኝ ሄደ አንድ ሰው ከራሴ ማንም አይበልጥብኝም።
እኔ ራሴን እመርጠዋለሁ። ሁሌም ራሴን እመርጠዋለሁ። ያ ሰው ሌላ ሰው መርጦ ጥሎኝ ሄዳል። እኔ ለራሴ ያለውለት ራሴ እመርጠዋለሁ። እኔ ያለውልሽ ሀቢባዬ፣ ማንም ይሄድ፣ እኔ ከአንቺ ጋር ሁሌም አለሁ። ማንም አያስፈልግሽም። ምን ያብሬሽ ካለው እላታለሁ። ለራሴ ራሴ እኖርላታለሁ። ራሴን በጣም እወዳለሁ። ስለዚህ መጀመሪያ አንድ ሰው መጀመሪያ ራሱን ሳይወድ ልጆቹን ሊወድ አይችልም። ራሱን ሳይወድ ሌላን ሰው ሊወድ አይችልም። ሶ ማይ ሰልፍ ፈርስት። ሁልጊዜ ለራሴ ቅድሚያ እሰጣለሁ። ራሴን አጽናናዋለሁ። ራሴን አስደስተዋለሁ። ደስተኛ አድርጌ የማኖር እኔ የራሴ ደስታ ኃላፊነት አለብኝ። እኔ ነኝ የራሴን ማስደሰት ያለብኝ። ስለ ራሴ ደስታ ኃላፊነት ያለብኝ እኔ ነኝ። ከማንም በላይ ከፓርትነሪ በላይ እኔ ነኝ ኃላፊነት ያለብኝ። ሁልጊዜ ከሱ እንዲያስደስተኝ እሱን ብቻ መጠበቅ ከሆነ ኤክስፔክቴሽኔ እየጎዳኝ ይመጣል። ኢትስ ኦኬ። ፓርትነሪ ስጦታ የማይገዛልኝ ከሆነ እኔ ለራሴ ስጦታ እገዛለታለሁ። ፓርትነሪ አውጥቶ የማያዝናናኝ ከሆነ እኔ ራሴን አውጥቼ ያዝናናለሁ። ሲኒማ መሄድ ካማረኝ፣ ክለብ መሄድ ካማረኝ፣ የማረኝ ቦታ ገንዘቤን ይጭነቀው ራሴ ወጥቼ ተዝናንቼ እመጣለሁ። ሁልጊዜ አብሮን ካለ ሰው የምንጠብቅ ከሆነ መቼም ደስታችን አይሞላም። ሶ በራሳችን ከሰዎች መጠበቅ አቁመን ለራሳችን መኖር፣ ራሳችን ማስደሰት። ያማረኝን ነገር ራሴ ለራሴ እገዛለታለሁ። ራሳችሁን ፍቅር ስታጠጡት፣ ራሳችሁን ፍቅር ስታጠግቡት ከሰዎች ፍቅር መጠበቅ ታቆማላችሁ። ከሰው ፍቅር የማትጠብቁ ከሆነ ደግሞ ኤክስፔክቴሽን የሚባል ነገር እናንተ ጋር ስለሌለ አይጎዳችሁ። ገባችሁ? ስለዚህ ራስን መውደድ ከምንም በላይ እኔ በራሴ አልደራደርም። በጣም ራስ ወዳድ ነኝ። በጣም ነው ራሴን የምወደው። ስለዚህ ራስሽን ውደጂ እህቴ፣ ራስሽን በጣም ውደጂ። ነገ ልጆችሽ ያገባሉ። አንቺ ነገ አግብተሽ እናትሽን ጥለሽ ትሄጃለሽ ባልሽ ጋር። ታናናሾችሽም ሁለቱም አድገው አግብተው ይሄዳሉ። እናትሽ ናት ብቻዋን የምትቀረው። ሁልጊዜም ብቻችንን ከራሳችን ጋር ነው የምንቀረው። ስለዚህ ማይሰልፍ ፈርስት። ልጆቼ ነገ አግብተው ጥለውኝ ይሄዳሉ። ገባሽ? እኔ ነኝ መቼም ራሴን ጥየውም አልሄደው። ሁሌም ከራሴ ጋር ያለሁት። ሶ ከራስ በላይ ነፋስ። ራሳችሁን ውደዱ። አመሰግናለሁ። ይሄንን አሳያታለሁ አሁን ሄጄ ስለማያት። በጣም ነው ማመሰግንሽ። እሺ፣ በጣም ነው ውድድ ማረግሽ እና ደግሞ በጣም ደስተኛ ነኝ ለትንሹ ቤቢ ለመጣ። ማርያም በሰላም ትማርሽ እና ጥሩ ነገር እንደዚህ ጥሩ ዜና ያሰማን እግዚአብሔር። አሜን። ማር አንቺ በጣም ጎበዝ ልጅ ነሽ። እናትሽ ነገ ለእናትሽ መፍትሄ ልትፈልጊ እንደመጣሽ ስታቅ በጣም ትኮራብሻለች። እንዲህ እንደምትጨነቂላት እንደምታዝብላት ስታቅ በጣም ትኮራብሻለች። አዎ ደግሞ አግቢ በያት። ማግባት ስህተት አይደለም በያት። አትፈሪ። መጀመሪያ ይኸውልሽ የምታገባው መች መሰለሽ? መጀመሪያ እሷ ደስተኛ ስትሆን ነው። አንድ ሰው ፍቅረኛ የሚይዘው እሱ ደስተኛ ሲሆን ነው። ብቻሽን ደስተኛ ሳትሆኚ ወደ ፍቅረኛ አይኬድም። እሷ ደስተኛ ሳትሆን ፍቅረኛ ብትይዝ ፍቅረኛዋ ደስተኛ ያደርጋት። ገባሽ? ሰው መጀመሪያ ራሷን መውደድ፣ ራሷን መጠበቅ፣ ራሷን መንከባከብ፣ ራሷን ደስተኛ ማድረግ አለባት። በራሷ ብቻዋን መጀመሪያ ደስተኛ መሆን አለባት። ከዛን ፍቅረኛ የሚባለው ነገር ይመጣል። እሷ ደስተኛ ስትሆን አትራክት የምታደርገው ፍቅረኛም ደስተኛ ነው። አሁን እሷ እንደዚህ ሀዘንተኛ ሆና ፍቅረኛ ብትይዝ ሀዘንተኛ ፍቅረኛ ነው የምትይዘው። ገባሽ? ስለዚህ መጀመሪያ አሁን እሷ ደስተኛ መሆን ያለባት፣ ራሷን መውደድ፣ ለራሷ ዋጋ መስጠት። በጣም እድለኛ ናት። በረከቶቿን ትቁጠር። እሺ፣ ያሏትን በረከቶች እናንተን 3 ልጆቿን በረከቶቿን ያለችበትን ህይወት ገባሽ? ያለችበት ጥሩ ሀገር ነው የምትኖረው። ጥሩ ህይወት አላት አይደል? የምትኖርበትን ሀገር፣ ስራዋን፣ ቤቷን አፕሪሼት ታድርግ። የሰው ልጅ ደስተኛ ለመሆን ከማመስገን ነው መጀመሪያ ያለበት። ደስተኛ መሆን የፈለገ ሰው መጀመሪያ በረከቶችን ይቁጠር። ገባሽ? እኔ በጣም ብዙ ችግር ስለምሰማ በጣም ህይወቴን አፕሪሼት አደርገዋለሁ። በረከቴን እቆጥራለሁ። ትዳሬን፣ ቤቴን፣ የምኖርበትን ሀገር በጣም እድለኛ ነኝ ኢትዮጵያ ውስጥ ባለመኖሬ። ከኢትዮጵያ የተሻለ ሀገር ካታር የምትባል ሀገር በመኖሬ፣ ጥሩ ሕክምና ያለበት፣ ጥሩ ትምህርት ለልጆች የማገኝበት፣ ሴፍቲ ያለበት፣ መብት የሚከበርበት ሀገር በመኖሬ አፕሪሼት አደርጋለሁ። ገባሽ? ህይወቴን ፈጣሪን አመሰግነዋለሁ። ይህን ህይወት ስለሰጠከኝ፣ ስለፈጠርከኝ፣ ጤነኛ ስላረከኝ፣ ሙሉ አካል ስለሰጠኝ፣ ትዳር ስለሰጠከኝ፣ ጥሩ ባል ስለሰጠኝ፣ ጤነኛ ልጆች ስለሰጠከኝ፣ በቃ እያንዳንዱ የምበላውን ምግብ ይህን ምግብ ስለሰጠከኝ ብዬ እያንዳንዷን ነገር በህይወቴ አፕሪሼት አድርጌ ፈጣሪን አመሰግናለሁ። ለዛ ሙሉነት ይሰማኛል፣ ደስተኛ ሆናለሁ። ገባሽ?
ስለዚህ ከማመስገን ተጀምር። ህይወቷን ያላትን በረከቶች እየቆጠረች ፈጣሪዋን ታመስግን። ከዛ ደስታ ይመጣል። ይሰማታል። እሺ አቡዬ አመሰግናለሁ በጣም ለምክርሽ። እሺ